ዓለም ገና በጨለማ ውስጥ በነበረችበት የሰው ልጅ ታሪክ ገና በለጋነቱ ሳለ አንድ ሰው ከእግዚአብሔር ጋር አካሄዱን አደረገ። እርሱ ሞትን አልቀመሰም፣ ይልቁንም በብርሃን ሰረገላ ተነጥቆ የሰማያትን ምስጢር የመላእክትን ሥርዓትና የዓለምን ፍጻሜ እንዲያይ ተመረጠ። ይህ ሰው ነቢዩ ሄኖክ ነው። እርሱ ያየውና የጻፈው ድንቅ መጽሐፍ ለዘመናት ከዓይን ተሰውሮ ቆይቶ ነበር። ዓለም ጠፍቷል ብላ ተስፋ በቆረጠችበት ወቅት ይህ የጥበብ ውቅያኖስ በቅዱሳን ጥበቃ ሳይበረዝ ሳይከለስና ሳይጎድል በአንዲት ተራራማ ሀገር ተገኘ። ይህች ሀገር ኢትዮጵያ ናት። ዛሬ በዜማረ ሚዲያ ስለ ምስጢራቱ መጽሐፍት፣ ስለ ቀዳሚው ነቢይና ስለ ኢትዮጵያ የብራና ምስክርነት በጥልቀት እንመለከታለን። መጽሐፈ ሄኖክ በጥንታዊው ዓለም በግሪክና በላቲን ይታወቅ ነበር። ነገር ግን ከአራተኛው ክፍለ ዘመን በኋላ በአውሮፓና በመካከለኛው ምስራቅ ሙሉ በሙሉ ጠፍቶ ነበር። በ1773 ዓ.ም ጄምስ ብሩስ የተባለው እንግሊዛዊ ተጓዥ ወደ ኢትዮጵያ መጥቶ 3 ቅጂዎችን እስካገኘ ድረስ ዓለም መጽሐፉን እንደ ተረት ይቆጥረው ነበር። መጽሐፉ ሙሉ በሙሉ 108 ምዕራፎቹ ተጠብቆ የተገኘው በግዕዝ ቋንቋ ብቻ ነበር። ሌላው አብያተ ክርስቲያናት መጽሐፈ ሄኖክን አዋልድ ወይም ከቀኖና ውጪ አድርገው ሲተዉት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከመጽሐፍ ቅዱስ 81 መጽሐፍት አንዱና ዋነኛው አድርጋ ትቆጥረዋለች። በቅዳሴ በሰዓታትና በሊቃውንት ትርጓሜ ውስጥ እንደ ትልቅ ማስረጃም ይጠቀሳል። በመጽሐፈ ሄኖክ ውስጥ የተጠቀሱት አንዳንድ መልክዓ ምድራዊ መገለጫዎች ለምሳሌ የፀሐይ መግቢያና መውጫ ሰዓታት ስሌት ከኢትዮጵያ መልክዓ ምድራዊ አቀማመጥ ጋር እጅግ እንደሚቀራረቡ ብዙ ሊቃውንት ይናገራሉ። ሄኖክ መጽሐፉን የጻፈው በኢትዮጵያ ምድር ነው የሚሉ ትውፊታዊ አስተምህሮችም አሉ። ይህ የሄኖክ በረከት ቃል ነው። ሄኖክ በክፉዎችና በኃጢአተኞች ቀን ይድኑ ዘንድ የተመረጡትን ጻድቃንን መረቀ። መጽሐፈ ሄኖክን ልዩ የሚያደርገው ደራሲው ራሱ ሄኖክ መሆኑ ነው። ቅዱሳት መጽሐፍት እንደሚነግሩን ሄኖክ ከአዳም 7ኛ ትውልድ ነው። በአባቱ በያሬድ አማካኝነት ወደዚህ ዓለም መጣ። ነገር ግን ሄኖክ በምድር ላይ የኖረው 365 ዓመታትን ብቻ ነበር። ይህ ቁጥር ደግሞ በዓመት ውስጥ ካሉ ቀናት ብዛት ጋር እኩል መሆኑ ጥልቅ ምስጢር አለው። ሄኖክ መጽሐፉን የጻፈው በሰውኛ ጥበብ ሳይሆን መላእክት እየመሩትና እየመሰከሩለት ነው። በመጽሐፉ ውስጥ ሄኖክ ራሱ እንዲህ ይላል፣ እኔ ሄኖክ ያየሁትን ነገር መላእክት አሳዩኝ፣ ከነርሱም ሰማሁ። ለዚህ ትውልድ ሳይሆን ለሚመጣው ትውልድ የሚሆን ምስጢር ነው። ይህም ማለት መጽሐፉ የተዘጋጀው በወቅቱ ለነበሩ ሰዎች ሳይሆን እንደኛ ላለው የኋለኛው ዘመን ትውልድ ነው ማለት ነው። በመጽሐፈ ሄኖክ ውስጥ ከሚገኙ እጅግ አስገራሚ ታሪኮች መካከል የትጉሃን መላእክት ወቸርስ ታሪክ ቀዳሚው ነው። መጽሐፉ መላእክት ለምን ከሰማያዊ ክብራቸው እንደወረዱ በዝርዝር ያስረዳል። መውረድ 200 የሚሆኑ መላእክት በሊቃነ መላእክቱ በሳምያዛስና በአዛዝኤል መሪነት በሄርሞን ተራራ ላይ ወረዱ። ክህደት እነዚህ መላእክት ለሰው ልጆች ያልተፈቀዱ ምስጢራትን አስተማሩ። ለምሳሌ የብረት አጠቃቀምና የጦር መሳሪያ አሰራርን፣ ጌጣጌጥና መኳኳያን፣ መተት፣ አስማትንና የከዋክብት ጉዞ ኮከብ ቆጠራን ውጤት ከሰው ልጆች ጋር በመቀላቀላቸው ኔፍሌም ወይም ረአይት የተባሉ ግዙፍ ፍጥረታት ተወለዱ። እነዚህም በምድር ላይ ጥፋትንና ግፍን ስላስፋፋ እግዚአብሔር ምድርን በንጹህ የጥፋት ውሃ ሊቀድሳት ወሰነ። የሚገርመው ነገር እነዚህ የወደቁ መላእክት ይቅርታን ለማግኘት ሄኖክ በመካከላቸው ገብቶ እንዲያማልዳቸው ጠይቀውት ነበር። ሄኖክ ለእነርሱ ቢጸልይም እግዚአብሔር ግን እናንተ ለሰዎች ልትጸልዩ ይገባችሁ ነበር እንጂ ሰዎች ስለናንተ ሊጸልዩላችሁ አይገባም የሚል ምላሽ እንደሰጠው በመጽሐፉ ይተርካል። ይህ ክፍል ተመልካቾች እጅግ ጥልቅ መንፈሳዊ እርካታ የሚሰጥ ነው። ምክንያቱም መጽሐፈ ሄኖክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በመቶዎች ከሚቆጠሩ ዓመታት በፊት ስለ መሲሁ ማንነትና ክብር በዝርዝር የተነበየበትን ምስጢር ይገልጻል። መጽሐፈ ሄኖክን እጅግ ድንቅ ከሚያደርጉት ምስጢራት አንዱ ገና ክርስቶስ በሥጋ ሳይገለጥ ስለ ሰው ልጅ ዘ ሰን ኦፍ ማን የተነገረው ትንቢት ነው። ብዙዎች መጽሐፈ ሄኖክ የብሉይ ኪዳን መጽሐፍ ብቻ ይመስላቸዋል። ነገር ግን ምስጢሩ ሁሉ የሚያጠነጥነው በክርስቶስ ዙሪያ ነው። በወንጌል ላይ
ጌታችን ኢየሱስ ክርስቶስ ደጋግሞ የሰው ልጅ እያለ ራሱን ይጠራ ነበር። ይህ መጠሪያ በመጽሐፍ ሄኖክ ውስጥ በስፋት ተተንትኖ እናገኘዋለን። ሄኖክ በራእዩ የዘመናት ባለቤት ወይም አብ ከሚባለው ጋር ሌላ የሰው ልጅ የሚመስል አየ። መጽሐፉም እንዲህ ይላል፣ ያየሁት እርሱ የጽድቅ ባለቤት ነው፣ ጽድቅም በእርሱ ዘንድ ይኖራል፣ እርሱም የተሰወሩትን መዛግብት ሁሉ ይገልጻል። ይህም ጌታችን መዛግብተ ጥበብ ሁሉ በእርሱ ዘንድ መኖሩን የሚያረጋግጥ ትንቢት ነው። መጽሐፈ ሄኖክ ስለ ክርስቶስ ቅድመ ዓለም መኖር ወይም ፕሪኤግዚስተንስ ሲመሰክር እንዲህ ይላል፣ ዓለም ሳይፈጠር ከዋክብትም ሳይዘረጉ ስሙ በዘመናት ባለቤት ፊት ተጠርቷል። ይህ ቃል በዮሐንስ ወንጌል መጀመሪያ ላይ በመጀመሪያ ቃል ነበረ ተብሎ ከተጻፈው ጋር ፍጹም አንድነት አለው። ሄኖክ ክርስቶስ ዓለም ሳይፈጠር በአብ ዘንድ የነበረ ብርሃን መሆኑን በግልጽ ተመልክቷል። ሄኖክ መሲሁ በክብር ዙፋን ላይ ተቀምጦ በሕያዋንና በሙታን ላይ ሲፈርድ አይቷል። በመጽሐፉ እንደሚነግረን በዚያ ቀን ነገስታትና መኳንንት በፊቱ ይንቀጠቀጣሉ፣ ጻድቃን ግን በእርሱ ብርሃን ለዘላለም ደስ ይላቸዋል። ይህ ትንቢት ጌታችን በዳግም ምጽአቱ ስለሚኖረው ግርማ የሚያስረዳ ነው። የሚገርመው ነገር በአዲስ ኪዳን ውስጥ መጽሐፈ ሄኖክን በቀጥታ የሚጠቅሱ ክፍሎች አሉ። ለምሳሌ የይሁዳ መልእክት ከቁጥር 14 እስከ 15 ከአዳም ጀምሮ ሰባተኛ የሆነ ሄኖክ ጌታ ከብዙ አእላፋን ቅዱሳን ጋር ይመጣል ብሎ የተናገረው ከዚሁ መጽሐፍ የተወሰደ ነው። ቅዱስ ጴጥሮስን በመልእክቱ ስለወደቁ መላእክትና ስለ ግዞታቸው ሲናገር የሄኖክን ምስክርነት ተጠቅሟል። ይህ የሚያሳየው መጽሐፈ ሄኖክ በሐዋርያት ዘንድ የታወቀ እናም የተከበረ ለክርስትና እምነትም መሰረት የነበረ መጽሐፍ መሆኑን ነው። ተወዳጆች ሆይ መጽሐፈ ሄኖክ የኢትዮጵያ ብቻ ሳይሆን የሰው ልጅ ሁሉ ሀብት ነው። ስለ ትጉሃን መላእክት፣ ስለ ሰማያት ሥርዓትና ስለ መሲሁ ክብር የሚናገረው ይህ ድንቅ መጽሐፍ ዛሬም በእጃችን ይገኛል። ይህንን ታላቅ ሚስጥር ጠብቃ ላቆየችው እናታችን ቤተክርስቲያን ምስጋና ይሁን። ስለ ቅዱስ ሄኖክ ጉዞና ስለ መጽሐፉ ሚስጥራት ያሉትን ሐሳብ በኮሜንት ያጋሩን። ቪዲዮውን ለሌሎች እንዲደርስም ላይክና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክትና የነብዩ ሄኖክ በረከት ከሁላችንም ጋር ይሁን። አሜን። ይህ የመጽሐፈ ሄኖክ ክፍል ለብዙዎች እጅግ አስገራሚ ክፍል ነው። ሄኖክ በዘመናዊው ሳይንስ አስትሮኖሚ የምንለውን ጥበብ መላእክት እንዴት እንዳስተማሩትና የሰማይ አካላትን ሥርዓት በዝርዝር የገለጸበት ነው። ታውቃላችሁ፣ ዓለም ዘመናዊን ሳይንስ ሳይደርስበት ቴሌስኮፕም ሳይፈለሰፍ በሺዎች ከሚቆጠሩ ዓመታት በፊት ነብዩ ሄኖክ የፀሐይን የጨረቃንና የከዋክብትን ጉዞ በትክክል አስቀምጦ ነበር። በመጽሐፍ ውስጥ የሰማይ ብርሃናት መመላለሻ ተብሎ የሚጠራውን ክፍል የሄኖክን ስነ ፈለጋዊ ጥልቀት ያሳያል። ሄኖክ በራእዩ መልእክት 6 የፀሐይ መውጫና 6 የፀሐይ መግቢያ በሮችን እንዳሳዩት ይናገራል። ይህ ሚስጥር ፀሐይ በአመት ውስጥ በወቅቶች መለዋወጥ ምክንያት የምታደርገውን አቅጣጫ የመቀየር ሂደት በምሳሌያዊ ሁኔታ ይገልጻል። ሄኖክ የቀኑና የሌሊቱ ርዝመት እንደ ወቅት እንዴት እንደሚለዋወጥ በሂሳባዊ ስሌት ጭምር አስቀምጧል። መጽሐፈ ሄኖክ የአመቱን ቀናት ብዛት 364 ቀናት አድርጎ ያስቀምጣል። ይህም በጥንታዊቷ ኢትዮጵያ ለዘመናት ሲሰራበት የነበረውን የሄኖክ ባህረ ሐሳብ የሚባለው ስሌት መሰረት ነው። ሄኖክ ይህንን ስርዓት ያስተማረው መልአኩ ኡራኤል እንደሆነ ይነግረናል። የዓለምን ወቅቶች፣ ወራትና ዓመታትን ያለ ስህተት ለመቁጠር ይህ መጽሐፍ ቀዳሚው መመሪያ ነው። ሄኖክ እያንዳንዱ ኮከብ በስሙ እንደሚጠራ፣ የብርሃናቸው መጠን እንደሚለያይና ጉዟቸውም በህግ የተገደበ መሆኑን ገልጿል። ሳይንስ ግራቪቲ ወይም ኦርቢታል ፓዝ የሚለውን ጽንሰ ሐሳብ ሄኖክ የሰማይ ህግጋት በማለት ቀድሞ ገልጿቸዋል። ሄኖክ እነዚህን የሰማይ አካላት ጉዞ ለምን ዘረዘረ? ዋናው ዓላማው ሁለት ነው። የፈጣሪን ጥበብ ለማሳየት፣ ሰማያት ያለ መሪ እንደማይጓዙና ሁሉንም የሚቆጣጠር ኃይል አምላክ እንዳለ ለማስገንዘብ፣ ለበዓላትና ለዘመን መለወጫ የሰው ልጅ ጊዜ ለይቶ እንዲያውቅ፣ መንፈሳዊ በዓላትን በወቅታቸው እንዲያከብርና የእግዚአብሔርን ህግ በስርዓት እንዲፈጽም ነው። በአጠቃላይ መጽሐፈ ሄኖክ ሃይማኖትን፣
ታሪክንና ሳይንስን አጣምሮ የያዘ ድንቅ የጥበብ ግምጃ ቤት ነው። ዛሬም ድረስ በዓለም ዙሪያ ያሉ ተመራማሪዎች ይህ ሰው ይህንን ሁሉ ጥበብ በዚያ ዘመን እንዴት አወቀ እያሉ ይደነቃሉ። መልሱ ግን አንድ ነው። ጥበብ ከሰው ሳይሆን ከሰማያዊው አምላክ በመላእክቱ በኩል የተሰጠው ስለሆነ ለዜማረ ሚዲያ ተመልካቾች ሁሉ ልብ ውስጥ የሚቀር መንፈሳዊ ወዝና ጥልቅ መልእክት ያለው ማራኪ መደምደሚያ ነው። ተወዳጆች ሆይ እንግዲህ መጽሐፈ ሄኖክ ተራ መጽሐፍ አይደለም። እርሱ ከሰማይ የወረደ በመላእክት ክንፍ የተጠበቀና በኢትዮጵያ አድባራት የጸና የእግዚአብሔር ምስጢር እንጂ ዓለም ሁሉ የረሳውን ይህን የጥበብ ውቅያኖስ አባቶቻችን በደማቸውና በጸሎታቸው ጠብቀው ለኛ ቆይተውልናል። ዛሬም ሄኖክ በመጽሐፍ ውስጥ ድምጹን ከፍ አድርጎ ይጣራል። ለጻድቃን በረከትን ለኃጢያን ደግሞ ማስጠንቀቂያ ይሆን ዘንድ የሰማያትን ሥርዓት አይተን የፈጣሪን ጥበብ እንድናቅ የመላእክትን ውድቀት አይተን ከኃጢያት እንድንርቅ የመሲሁን ክብር አይተን ደግሞ ለዳግም ምጽአቱ እንድንዘጋጅ ይመክረናል። ይህ መጽሐፍ በእጃችን መገኘቱ ብቻ ሳይሆን ሚስጥሩ በልባችን መታተሙ ትልቅ ጸጋ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነውና እንደ ነብዩ ሄኖክ እኛም ማካሄዳችንን ከፈጣሪ እናድርግ። ያን ጊዜ የሰማያት በሮች ይከፈቱልናል። የህይወታችንን ሚስጥር በብርሃን ይሞላል። ስለ መጽሐፈ ሄኖክ ሚስጥራት የነበረን ቆይታ በዚህ ይጠናቀቃል። ይህ መርሃ ግብር ከጠቀማችሁና ሌሎች ተመሳሳይ መንፈሳዊ ሚስጥራትን መስማት ፈለጋችሁ ዜማረ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለወገኖቻችሁም ይደርስ ዘንድ በቅንነት ሼር አድርጉት። የነብዩ ቅዱስ ሄኖክ በረከት የድንግል ማርያም አማላጅነትና የሁላችን ፈጣሪ ቸርነት ከሁላችሁ ጋር ይሁን። በሌላ መንፈሳዊ ዝግጅት